ስፖርትን ጤናማ በሆነ መንገድ እንዴት ማስተካከልና እንዴት አሁን ካለበት ችግር እንዴት ተስተካክሎ ውድድሮች እና ዝግጅቶች ወይም ደግሞ ስፖርት እንዴት ማደግ አለበት በሚል ውይይት ጥሪዬን አክብራችሁ የጠራኋችሁ ኮች ታደለ ጎዱ፣ ኮች አንተነህ ያለው፣ ኮች አብይ ጌቴ፣ ኮች አዛለች ጥሪዬን አክብራችሁ ስለመጣችሁ እጅግ ከልብ አመሰግናለሁ። ውይይታችንን እንግዲህ ከዚህ ደቂቃ ጀምሮ እንጀምራለን። ሁላችሁም እንግዲህ የሚሰማችሁን የሚታያችሁን ያያችሁትን ተነጋግረን ነገ እንዴት መስተካከል አለበት የሚል ነውና በዚህ ልክ እያሰባችሁ ውይይታችን እንጀምራለን ማለት ነው። ስፖርትን በከተማችን እንዴት ጤናማ ሆኖ መቀጠል አለበት? እሺ፣ አመሰግናለሁ። በመጀመሪያ እንግዲህ በከተማችን በአሁኑ ሰዓት ያለው ስፖርት እንቅስቃሴ እኔ እስከማውቀውና እስካየው ድረስ ሁለት አይነት ውድድሮች እንዳሉ እነዛም የፕሮጀክቶች አንደር 13 አንደር 15 እና አንደር 17 የእግር ኳስ ፕሮጀክቶች በውድድር ላይ መሆናቸውን አውቃለሁ። ሁለተኛ የጤና ቡድኖች አሉ፣ ወደ 9 የሚደርሱ የጤና ቡድኖች እንቅስቃሴ ያደርጉ ውድድሮችን እንደሚያካሂዱ የማውቅ ሲሆን ምናልባት ኢንዶር የሆኑትን እንደነ ካራቴ የመሳሰሉት በቤት ውስጥ የሚካሄዱ እንቅስቃሴዎችና የስፖርት አይነቶች ስለሆኑ በእነሱ ላይ ብዙም እውቅና የለኝም። ግን ዞሮ ዞሮ በከተማችን በአሁኑ ሰዓት ትንሽ የመቀዛቀዝ ባህሪዎች አሉ። ስፔሻሊ እኔ ክለቦችን ጠብቄ የነበረ ከአምና የተቋቋሙ የክፍለ ከተማ ክለቦች ነበሩ። ዘንድሮ ይቀጥላሉ ብዬ ኤክስፔክት አድርጌ ነበር። ስቲል ነው ምንም አይነት እንቅስቃሴ የለም። ስለዚህ የተቀዛቀዘበት ሁኔታ እንዳለ ነው እኔ የምረዳው እና የምገነዘበው። ያው በደብረ ማርቆስ ከተማ አሁን ስፖርት እንቅስቃሴ እንዴት ነው የሚል ርዕስ ነው። ነገር ግን ስፖርት የሚለው ቃል ትንሽ ሰፋ ስላለ እንደ ባለሙያም ማለት ነው እንደ ባለሙያም አሁን ዝም ብዬ ብገልጸው መሆን ስለማይችል ማለት ነው። ስለዚህ በውስጡ በርካታ ነገሮችን የያዘ ስለሆነ እኔ በምሳተፍበት የስፖርት አይነት ወይም ደግሞ በእግር ኳስ እነዛም ውስጥ ደግሞ የፕሮጀክት ውድድሮችን እሱን በሚመለከት ነው ገለጻ የሚሰጥ ማለት ነው። ስለዚህ ያው እንግዲህ በዚህ 2 ዓመት ውስጥ ነው እኔ የአካዳሚ የመሰረቱት። ከዛ በፊት በእግር ኳስ ፕሮጀክት ውስጥ ነበረ የምሳተፍ እና የአካዳሚ ከተከፈተ በኋላ በከተማ ውስጥ የሚከፈቱ ውድድሮች አሉ። ክረምት ላይ ይደረጉ የነበሩ የፕሮጀክት ውድድሮች አሁን ወደ በጋ መጥተዋል። ባለፈው ዓመትም በU13 U15 U17 ተሳታፊ ነበርኩኝ። አሁንም በተመሳሳይ ውድድር ላይ ነን። ይህንን ያው እያካሄድን እንገኛለን ነው። ጋሽ ታደለ ጎዱ እንዳለው የጤና ቡድኖችም ያው ውድድር ሲያካሂዱ ያለው ከኛ በፊት ወይም ከኛ በኋላ ስለሚጫወቱ ያ እየተካሄደ ያለው ማለት ነው። ሌላው የክለብ ውድድር ያው ክለብ እኔ ስለማልይዝ ግን በቅርቡ ደውሎ ጠይቀው ነበር። ክለብ ይዘህ ትሳተፋለህ ወይ የሚል ጥያቄ ቀርቦልኝ ነበረ። ግን ያው ከአቅም በላይ ስለሆነብኝ ክለብ ይዤ አልሳተፍም። እነዚህ በሶስቶች መንገድ ነው መሳተፍ የሚል ምላሽን ሰጥቻለሁ። አሰልጣኝነት ለረጅም ዓመታት እንደመቆየቴ ስፖርቱ በነበረበት ልክ እየሄደ እንዳልሆነ የማሳያዎች አሉ፣ እየታየም ነው። የነበሩት ውድድሮች ደብረ ማርቆስ ሜዳ እንግዲህ የደብረ ማርቆስ ስቴዲየም እጅግ በጣም በሁሉም ክልል በሁሉም ከተማ ተፈላጊ ተመራጭ ነው። ውድድሮችን ሆቴሎችም ምቹ ሁኔታ ለውድድር ምቹ እንደሆነ የታወቀ ነው፣ ከሜዳው ጀምሮ ከሁሉም ነገር ከህብረተሰቡ አቀባበልም ጀምሮ። ስለዚህ እነዛ ውድድሮች አሁን እየተካሄዱ እንዳልሆነ ኦልሞስት 2 ዓመት ይሆናቸዋል ብለን እናስባለን። ከተማችን ውስጥ ያለውም ታላቁ ክለባችን ጎጃም ደብረ ማርቆስ እንቅስቃሴውን ካቆመ 2 ዓመት አስቆጥሯል። በእነዚህና በተለያዩ ምክንያቶች ስፖርቱ በነበረበት ስፖርቱ ማለት ትኩረት አድርገን የምናወራው አሁን ላይ እኛ በእግር ኳስ አሰልጣኝ እንደመሆኔ እግር ኳስ ላይ ነው ትኩረት አድርገን የምናወራው የምንነጋገረው እና መፍትሄ ቢሆን ብለን የምንነጋገረው። ስለዚህ ከተቋረጠ 2 ዓመት ሆኖታል። ማንኛውም ፕሮጀክት ቀጣይ ከታች ያለው ሁሉ ከላይ ያሉትን ነገሮች እያየ ስልጠናዎችን ካልወሰድን ይህን ነገር ማድረግ ካልተቻለ ከላይ ከተቆረጠ ከታች ያለው ተስፋ ኖሮት ሊቀጥል አይችልምና መጀመሪያው መሰረቱ ታላቁን ክለብ ማስቀጠል ነው። እዛ ላይ መነጋገር፣ እዛ ላይ መስራት የሚመለከተው አካል ትኩረት አድርገን ብንሰራ
ውድድሮቹ ይካሄዳሉ። ብዙዎቹ ትልቅ ውድድርና ከተማ መሀል ያለው ትንሿ ሜዳ ውድድሮችን ታካሄድ ነበር። ብዙ ውድድሮች ይካሄድበት ነበር። አሁን ግን ከተቋረጠ ብዙ ጊዜ ነው። ስለዚህ በዚህ የተነሱ እነዚህ ተቀጣጥለው ስፖርቱን እንዲቀዛቀዝ አድርጎታል። የሳመር ኮርስ፣ የሳመር ስልጠና እነዚህን የሉም አሁን ላይ እና እነሱን ማስቀጠል የሚቻልበት ነገር ሲኖር የተሻለ ነገር መስራት ይቻላል። ስፖርቱ ደብረ ማርቆስ ላይ እንቅስቃሴው እንዴት ነው የሚለው ያው በተወሰኑ ስፖርቶች ነው እንቅስቃሴ እየተካሄደ ያለ። በተወሰኑ ስፖርቶች እንደ አጠቃላይ ስፖርት እናወራ ከተባለ ማለት ነው የተወሰኑ ስፖርቶች ላይ እንቅስቃሴ ይታያል። በይበልጥ ግን እንቅስቃሴው የተገታበት መንገድ አለ። ካምና በዘንድሮ በእኛ በምንሰራበት በፕሮጀክት በእግር ኳሱ ዙሪያ ማለት ነው ካምና በዘንድሮ ደመቅ ባለ ሞቅ እያለ በርከት እያለ ፕሮጀክቶቹም ከፍ እያሉ የመጡበትና እንቅስቃሴውም ትንሽም ቢሆን እየታየበት የመጣ አለ እንቅስቃሴ አለ። ሌላው ምንድነው በሴቶች ውድድር ላይ እንደ ወንዶች ተሳታፊ የለም። የትኛውም ስፖርት ላይ አሁን ያላነሱትን ኮች አብይ እና ኮች ታዴ ያላነሱት ሀሳብ አለ። አሁን ወንዱ ጋር ብቻ ነው እንቅስቃሴው ያለ። ሴቱን ሳያማክልም ወይ ሴቱን ሳያሳትፉም ወይ ለቀጣይ ለመላ አማራ ሴቶች አይሳተፉም ወይ የሚል ሁሉ ሀሳብ የገባው ብዙ የስፖርት ቤተሰብ አለ ብዬ አስባለሁ። እያሰብንም ስለሆነ ማለት ነው በተለያየ መድረኮች ላይ እየተነጋገርንበት ነው እና ከወንዶች ጋር ሲነጻጸር የለም እንቅስቃሴ ሴቶች ጋር። እንዳጠቃላይ እንደ ስፖርቱ ሲካሄድ ደግሞ በከፊል ስፖርቶች ነው እንቅስቃሴ ያለ። በከፊል ስፖርቶች ላይ ነው ወይ መላ አማራ መሳተፍ ያለበት? አጠቃላይ ስፖርት አይደለም የሚያሳትፍ ያለ። ስለዚህ እንቅስቃሴው አሁን በከተማችን ላይ ስፖርት እንቅስቃሴ ከወቅታዊ ጉዳይም አንጻርም ሊሆን ይችላል። በተለያዩ ነገሮችም የተገታ ነገር አለ እና እንቅስቃሴ በጣም ዝቅተኛ ነው። እንደ አዘጋጅ ሀገር የመላ አማራን አዘጋጅ ሀገር ነን፣ ግን እንደ አዘጋጅነታችን የሚደረገው እንቅስቃሴ በጣም ያነሰ ነው። ይህንን የሚመለከተው አካልም ወስዶ እርግጠኛ ነኝ ይሰራበታል ብዬ አስባለሁኝ። በከተማችን የስፖርት እንቅስቃሴን በተመለከተ ያው ያለበት አጠቃላይ ሁኔታ ለሁላችንም አዲስ አይደለም። ያው ካለው ወቅታዊ ችግር አኳያ የከፍተኛ መቀዛቀዝ ውስጥ ነው የሚገኘው። ይሄ መቀዛቀዝ ያው ብዙ ስቴክሆልደርስ ወይም ደግሞ ብዙ ባለቤት አለው። እንዲህ ዝም ብለን በአጭር ከሌና ከሌ ብለን ዲፋይን የምናደርገው አይደለም። ነገር ግን እንደ አጠቃላይ መገምገም የሚቻለው የከተማችን ስፖርት መሆን ከሚገባ ቦታ ላይ አይገኝም። ከፍተኛ ሁኔታ የዝቅታ እንትን ላይ ነው የሚገኘው። ከዛ በተቃራኒ ደግሞ ከዚህ በፊት ከነበሩት በተሻለ ደግሞ እንቅስቃሴዎች የሚታዩባቸው በተለይ በታዳጊዎች ማሳደግ ደረጃ ደግሞ ሪሌቲቭሊ ፍላጎቶችና እንቅስቃሴዎች ጥሩ ናቸው። በፊት ከነበሩት ፕሮጀክቶች አሁን ውጤታማ ናቸው አይደሉም እንደዛ የሚለውን ሳይሆን እንቅስቃሴዎች በደንብ በሰፊው እየተጀመሩ እንደሆነ ይታያል። ያ እንግዲህ ውጤቱ የሚመጣው ደግሞ ወደፊት ስለሆነ አሁን ላይ ስለ ውጤቱ ማውራት አንችልም። ነገር ግን እንደ አጠቃላይ ግን አሁን ላይ ያለው የከተማው ስፖርት ግን በአጠቃላይ አግሪጌት ውስጥ ወስደው ግን ቅድም እንደ መግቢያ የጠቀስኩት አለ፣ የሰላም ሁኔታ አለ፣ አጠቃላይ ከዚህ ከበጀት ጋር በተገናኘ ችግር አለ፣ የስፖርት አጠቃላይ በአመራር ደረጃ ክፍተት አለ፣ በተመሪው ደረጃም የስፖርቱ ኢቭን ፍላጎትም እኔ አሁን ሳየው እግር ኳስ እንደ ድሮም አይነት አይደለም። በተለያየ የሚስቡ ወጣቱን ወደ አላስፈላጊ የሚወስዱ ነገሮች በርክተዋል አሁን እና እነዛ ነገሮች ምክንያቱም አሁን የአውሮፓ ኳስ በዲኤስ ቲቪ ሰው ጊዜውን እዛ ቢያሳልፍ ይሻላል ስቴዲየም ኳስ መጥቶ ከሚመለከት። ምክንያቱም ከዛ ጋር የሚመጣጠን አይደለም፣ የቀረበ እንኳን ኦርጋናይዝድ የሆነ ነገር ስለማያይ ብዙ ፋክተሮች አሉት። ስለዚህ በአጠቃላይ የአካባቢያችን ስፖርት በከፍተኛ ችግር ውስጥ ነው በሚል ማጠቃለል የተሻለ ይሆናል። የሁለተኛው ጥያቄ ምናልባት ሁላችን እዚህ ደረጃ ላይ ተቀምጠን እንድናወራ ያደረግን ነገር ነው ብዬ ስለማስብ ነው። ምክንያቱም ስፖርት ጤናማ እንዳይሆኑ የሚያደርጉ ችግሮች አሉ። ችግሮች ተባብሰዋል። እንዲህ በምታስቡት ደረጃም አሉ። በጣም እርስ በርስ ያለ መከባበር፣ እርስ በርስ አንዱን በአንዱ
እንዲህ ነው መባባል ደረጃ ሁሉ ደርሷል እና ቂምም ይኖራል። ያው መቼም የሚሰራ ሰው ይጣላል፣ የማይሰራ ሰው ደግሞ እንትን አይደለም፣ እርስ በርስ ይጋጫል። እግርና እግር እንኳን ይጋጫል እና እዚህ ጋር አሁን ስፖርት ጤናማ አልሆንም ብለን ነው እየተነጋገርን ያለ አይደለ? ጤናማ እንዳይሆን ግን ያደረጉት ችግሮች ምንድን ናቸው ነው መፍትሄው ምንድን ነው? አሁን ችግሩን ካወቅ መፍትሄ ይኖራል ብዬ አስባለኝ እና ይሄ ስፖርት ግን እንዲህ እንደመቀዛቀዙ እርስ በርስ ያለመከባበሩ በተባለው ልክ አለመሄዱ እነ ሞጣ እነ ፍኖተ ሰላም እነ ቡሬ ቲም አላቸው አሁን ድረስ አልፈረሰም። እኔ ባልሳሳት ማለት ነው። ደብረ ማርቆስ የሚያክል ከተማ ግን የስፖርት ክለብ የለውም እና ይሄ ጤናማ እንዳይሆነ የሆነበት ምክንያት ምንድን ነው ብላችሁ ታስባላችሁ? በከተማችን ውስጥ ክለቦች አለመኖራቸው ዋናው እና የመጀመሪያው ነው ብዬ የማስበው በተለያየ መንገድ ስፖርቱ በእግር ኳሱ በተፈጥሮ ብዙ ባጀት ይጠይቃል፣ ብዙ ፋሲሊቲ ያስፈልገዋል። ይህን ለማሟላት ደግሞ በዙሪያችን ያለው ተነሳሽነት፣ የኔነት ስሜት ሁላችንም ውስጥ ቢኖር ይህን ክለብ ይህን ከተማችን ውስጥ ያሉ ክለቦችን ከአንድም 2 3 ሰርተን አሳይተናል። ከዚህ በፊት ከተማችን ውስጥ ደብረ ማርቆስ ዩኒቨርሲቲ ራሱን ክለብ ራሱን ችሎ ነበረ። ጎጃም ደብረ ማርቆስ የራሱን ክለብ ነበረው። ይሄ ሁለቱም ከከተማችን ውስጥ 2 ታላላቅ ክለቦችን ይዞ ሲያንቀሳቀስ የነበረ ከተማ ነው። ስለዚህ እነዚህ በአሁኑ ሰዓት ግን እነዚህ የሉም። እነዚህ ክለቦች አለመኖራቸው ምናልባት የባጀት እጥረት፣ የስፖርተኛው አለመዋሃድ ይሄ ተደማምሮና በዋናነት የሰላም እጦት በክለብ ደረጃ እንዳይቀጥል ያደረገው ይመስለኛል። ምናልባት እዚህ ጋር አሁን ስፖርታችን ጤናማ እንዳይሆን ተደርጓል ከተባለ አሁን አንተ እንደ አሰልጣኝ የራሱ የሆነ ሪዝን ይኖራል ብዬ አስባለሁ። አሁን እናንተ ፕሮጀክት የያዙ ብዙ አሰልጣኞች አሉ። ዲድ ላይሰንስ በመጣላቸው በተመቻቸላቸው ዩኒቨርሲቲ ባመቻቸላቸው አማካኝነት ዲድ ላይሰንስ ይዘው ወደ አሰልጣኝነት ይገባሉ እና አሁን እንደምታየው ችግሮች አሉ፣ በጣም ብዙ ችግሮች አሉ። እኔም በራሴ ያጣራሁትም ስላለ ማለት ነው። ግን እርስ በርስ ያለመከባበር ያለመዋደድ መፍትሄው። ምክንያቱም ሰው በፍቅር ከሆነ ብዙ ነገር መስራት ይቻላል። ግን ችግሮች እንደዚህ በምናስባቸው ደረጃ ብቻ ነው እና አንተ እንደ ባለሙያ አሁን እርስ በርስ ተነጋግሮ እርስ በርስ ተከባብሮ እርስ በርስ የአንዱ ፕሮጀክት አንዱ በማየት ክለቦችን ደግሞ እርስ በርስ አብሮ የጋራ ውይይት በማድረግ እንዲሰሩ የሚያደርግ ነገር ተደርጓል ወይ ብለህ ታምናለህ? አዎ ይሄን ነው እንግዲህ ለአንድ ለመነጋገር እና ለመፍትሄ አቅጣጫ ለማስቀመጥ የምንወያይበት መንገድ አንዱ ይሄ ፕላትፎርም መዘጋጀቱ ትልቁ አድቫንቴጁ ያ ነው። ሲቀጥል እነዚህ ነገሮች በየጊዜው እርስ በርሳችን ተገናኝተን ራሳችንን የምናበቃበት አንድ የራሱ የሆነ የአሰልጣኞች ማህበር ነበር። ግን አክቲቭ ሆኖ በተጀመረው ሙቀትና ልክ ሊሄድ ስላልቻለ ያልሄደበት ምክንያት በተለያዩ አሁን በጠራናቸው የሰላም እጦት በተለያየ ምክንያት የራስን በኑሮ ምክንያት ሁሉም ስለተበታተነ ተገናኝቶ በየቀኑ ያለውን ችግር ለመፍታት ፈታኝ አድርጎታል። ይሄ ደግሞ ወደ ክለቦች ተላልፏል። ክለቦችም እንዳይመሰረቱ የሚያደርጋቸው እነዚህ ናቸው። ይሄንን ከሚመለከተው አካል ጋር ከከተማ መስተዳድሩም ከስፖርት ጽሕፈት ቤቱም ጋር በመነጋገር የሚመጡ እድሎችን እንዳያልፉብን እንዳይሻገር ጥረት ማድረግ መቻል ነበረብን። ምናልባት እዚህ ጋር በቅርቡ ከዲ ላይሰንስ ወደ ሲ ላይሰንስ ስልጠና ለማግኘት አዲስ አበባ ሄደህ ነበር አንተ አይደል? ሪፍሬሽ ኮርስ ለመውሰድ ሄደህ ነበር እና እዛ ጋር እንደ ባለሙያ ከብዙ አሁን ላይ ፕሪሚየር ሊግ ላይ በጣም አሉ ከሚባሉ አሰልጣኞች ብዙ ልምድ ይዘህ መጥተሃል። እንግዲህ ጤናማ የሚያደርገው አንዱ ሰው የተሻለ ነገር ይዞ ሲመጣ እርስ በርስ በመገናኘት ልምድ መወሳደድ ጥሩ ነው ብዬ አስባለሁ። ይህንን ጨርሰህ ስትመጣ ያናገርህ አሰልጣኝ አለ? ካገኘው ልምድ አካፍለኝ ያለ ሰው አለ? ይሄ እነዚህ ነገሮች ናቸው በመሰረቱ በዋናነት በየሜዳዎች ጋር እየተገኙ እነዚህ ነገሮች ሼር ማድረግ የኔ ኃላፊነት ቢሆንም እነዛም ባለማድረግ እስካሁን እንትን አላለም። ከዚህ በኋላ ግን
ሁሉም ሜዳ ላይ በመገኘት የመጡትን ልምዶች እንትሎችን ሼር እናደርጋለን። ተገናኝተን በቅርበትም የተለየ የተፈጠረ ነገር በአሰልጣኞች እርስ በርስ ላይ አሁን እንደምንሰማው አይነት ነገር የለም። እየተገናኘን ወደፊት እነዚህ ነገሮችን አሁን ጊዜውም ገና ስለሆነ አሁን የአጭር ጊዜ ነው። እኛም ስልጠናውን ወስደን ይመጣል። ስልጠናውን ወስደን የመጣንበትን መንገድ ለፕሮጀክት አሰልጣኞች ቦታው ድረስ በመሄድ መነጋገር፣ ሼር ማድረግ የሚጠበቀው ከኛ ስለሆነ ያንን ለማድረግ አሁንም ዝግጅት እያደረግን ነው። በቅርብም በሁሉም ፕሮጀክት ላይ በየፕሮግራም ሰጥተን ተገኝተን ዲስከስ ለማድረግ እቅድ ላይ ነው። የመጀመሪያው መከባበር፣ መተሳሰብ ነው። እኛ ነፍሳቸውን ይመርና ደጃችንና ኤፍሬም እያሉ የከተማውን አጠቃላይ የክለብ ተጫዋቾችን ሰብስበን ነሐሴ ላይ እና መስከረም ላይ የጋራ የሆነ እንደ ከተማ በማሰብ የጋራ የሆነ ስራ ፕሮግራም ወጥተን እናሰራቸው ነበር በጋራ። ኋላ ወደ የክለብ ነው ሁሉም ሄደው። ያ ምንድነው ፍቅር ስላለ መከባበር፣ መተሳሰብ ስለነበር ለስፖርት የነበረ ፍቅር ከፍተኛ ስለነበረ። አሁን ግን እያየሁት ያለሁት ነገር በተቃራኒ ነው። እኔ በተለያዩ ጊዜ ገልጬዋለሁ። መከባበሩ ባለመኖሩ ቁፋሯል። እገሌ ምንድን ነው ሄዶ ስለዛ ሰውዬ ህይወት ታሪክ ማጥናት ለምን ያስፈልጋል? ጠጋ ብሎ መመካከር፣ ጠጋ ብሎ መነጋገር፣ መወያየት እየተቻለ መግባባት እየተቻለ ግን የሰውን ደካማ ጎን ልለው አልችልም። ለምን ሰው ሲሰራ ይሰሳታል፣ ሰው ሲሰራ ችግር ሊኖረው ይችላል። ግን ያንን ነቅሶ አውጥቶ ማጋነን፣ ከሁሉም ጋር አለመግባባት። አንድ ሰው በራቁታቸውን ባሉ ሰዎች መካከል አንድ የልበሰ ሰው ካለ እብዱ ማን ነው? ያን አንድ ሰው ከኔ ጋር የሚጋጭ ከሆነ እዛ ሄዶ እዛ የሚጋጭ ከሆነ እዛ ሄዶ እዛ የሚጋጭ ከሆነ ችግሩ እዛ ላይ ነው ማለት ነው ያለው። ስለዚህ እንዲህ አይነት ነገሮች ደግሞ እንዳይኖሩ የሚመለከተው አካልም ቢሆን ተቀራርቦ ነገሮች የሚፈቱበትና መስመር ይዘው ነገ ተነገ ወዲያ ከተማችን ስፖርት ልናሳድግበት የምንችልበት ሁኔታ መፍጠር ያለበት ይመስለኛል። እንደ ከተማውን ትንሽ ማሰብ ከተቻለ ግን የለም መከባበር። እኔ ኢቪኒፍ አንዳንዴ ከስፖርት ጽሕፈት ቤት እኮ ተራርቀን ያለን አሰልጣኞች አለን። የራቅ ባለመግባባት ከእነሱ ጋር ተግባብቶ ባለመስራት የተራቀ ኃይል እንዳለ እናውቃለን። ያ ሁሉ ለምን ይሆናል? ያ ሁሉ የሚሆነው ምንድን ነው? ባለመከባበር ይመጣ። እንደውም እኛ ጋር በዛ አጋጣሚ ቀድሞ ስፖርተኞች ማህበር አለ። እንደ ከዚህ በፊቱ አክቲቭ ቢሆን እንደ አይነት ችግሮች ሁሉ ሲከሰቱ አውቶማቲካሊ አባላትን ሰብስቦ ችግሮች የሚፈቱበት መንገድ ማመቻቸት ይኖርበታል። ለከተማው ስፖርት እድገት የተቋቋመ ማህበር ስለሆነ ሌላ ዓላማ ስለሌለው ስፖርትን ማስፋፋት፣ ህፃናትን ፕሮጀክትን መደገፍ ነበር ዓላማው። አሁን ግን ያ ሁሉ ያው ቀደም የተባለ ነገር አለ። አንዳንዴ ወቅታዊ ነገር ያመጣውም ችግር አለ። እንዳንቀራረብ በጀት የሚባል ነገር አለ። በዛ ነገር ሆኖ መቀራረቡ እንደ ግልም በጣም አስቸጋሪ የሆነ የመጣበት ወቅትና ጊዜ ስለሆነ በተደጋጋሚ ተናግሬዋለሁ። ዛሬ ግን መድገም አልፈልግም። እንደ ሁሌ አንድ ነገር ላይ ማተኮር መላዘን ስለሚሆን በመካከላችን መግባባት የለም። እኔ በዚህ አጋጣሚ ያው በቀደም ተናግሬዋለሁ። እኔ ርቄ ነበር፣ ከአሰልጣኝነት ርቄ ነበር። ግን የጀመርኩበት የራሴ ዓላማና ምክንያት ስላለኝ ወደዚህ ወደ መስመሩ ልገባ የቻልኩት። በህይወት የሌለ ወንድማችን ነበረ። ብዙ ስራ ሰርቶ እንዳለፈ ሁሉም ያውቃል። እሱ ምክንያት ማድረግ ለምን ብለን ሁለት ሆነን እኔና ጋሽ ብሬ ጀመርን ፕሮጀክት እንጂ እኔ ከዚህ ውጭ ሁኜ ራሴን አግድዬ እየኖርኩ ነበር። እኔ ያው ዞሮ ነገር አንደኛው ይህን ያልኩበት ምክንያት ከስፖርት ጽሕፈት ቤቱ በአንድ ወቅት ያልተግባባሁበት ምክንያት አፕግሬድ ሳረግ እኔ የነበረውን የትምህርት ቤት ፕሮጀክት አለ። የትምህርት ቤት ፕሮጀክት ነው። የዛኔ አበል ነበረች 200 ያችን አንሰጥም አትሰራም ተባሉ። ማንም መጥቶ ግን አንድ ቀን ድጋፍ አድርጎ ያውቅም። በቀደም ገልጫለሁ። ድጋፍ አድርጎ እንኳን የሚያውቅ አካል የለም። አንተ ላይ ግን ለሚታገኘው ኢንሴንቲቭ ግን እንቅፋት ይሆናል። ስሜት ግን ይጎላል። ስፖርት ደግሞ ከስሜት አበሉ ቀረ ስለቀረ ነው ወይስ ምንድን ነው? አንተ ሌላ ምክንያት ስላለ ነው ወይስ አበሉ አንተ ማግኘት የሚገባኝ ነገር አላገኘሁም ነው አንተ ያቋረጥክበት? እንግዲህ እኔ ለእኔ የተመደበልኝም ማቴሪያል ነበረ፣ ያም አልደረሰኝም። ዞንና እንትኑ እንደዛ አለ። ዞንና ከተማው እንትን ሊል አልቻለም።
ዞኑ ለእኔ ሌላከው እነሱ ደግሞ አትሰራም ነው አለመስራቴ በምን ተረጋገጠ ስል መጥቼ ነበር ነው የተባለው። አንድም ሰው ግን መጥቶ የሚያቀደም ቢመጣም ከኔ ጋር አይገናኝም። ሲጀምር ትናንትናም ገልጫለሁ። አቶ ደምሴ በወር በትንሹ አንድ ጊዜ ይመጣል አለ። እዚያ ሁለት ይመጣና ከርዕሰ መምህሩ ጋር ነው የሚገናኝ ከኔ ጋር ነው። ከዛ በኋላ እኔ ጋር የሚመጡት ስራ መሰራቱን እቅዱን ሁሉ ነገር ያወጥ ነበር። ያ ባልተደረገበት ሁኔታ ለምንድን ነው የኔን ለኔ መሆን የሚገባውን ነገር አሳልፋችሁ የሰጣችሁት? ያ የራሳቸው ምክንያት አላቸው። አቋርጠሃል ነው። እኔ ግን አላቋረጥኩም። በእርግጥ በተወሰነ ሰዓት አፕግሬድ ሳደርግ ፈተና ላይ ነበርኩ። ፈተና ላይ ነው የደረሰኝ። 10ኛ ክፍል የዛኔ የሚጨርሱ ተማሪዎች ነበሩ። በመውጫቸው ሰዓት ስደርስ አንድ ሳምንት ነገራቸው። ያችን ፕራክቲስ ፈተና ነበር ከ30 እዛ ላይ ነው ፎከስ አድርገህ ሲሰራ ክፍተት ተፈጠረ። ስለዚህ ስፖርት ምንድን ነው ብለህ ታስባለህ? ስፖርት ሁላችሁም እዚያውን ያላችሁ የሚያገናኛችሁ ስሜት ነው፣ ፍላጎት ነው። አሁን አብዛኛውን ባለ ኢንፎርሜሽን መሰረት ምንም ሳይከፈላቸው እያሰለጠኑ ልጆች ጋር በተለይ ልጅ በጣም ከባድ ነው። ትናንትና ምናልባት ለመግለጽ እንደተሞከረው ዶክተር አሸናፊ እንደሞከረው ልጅ ላይ ለመስራት ከባድ ነው። ይህም ሁሉ መስዋዕት ከዚህ በፊት ምንም ክፍያ ሳይከፈል ብዙ ስራ ሰርተሃል። ምንም ነገር ሳይሰጥህ ሰርተህ ታውቃለህ ብዬ አስባለሁ። አሁን ግን በእንደዚህ አይነት ነገር ከስፖርቱ መራቅ ትክክል ነው ብዬ አላምንም። ምናልባት እዚህ ጋር ሌሎችም የሚጠይቁ ጥያቄ ስለሚኖር ብዬ ነው። ቅሬታውም በዚህ ልክ ሆኖ ከስፖርት የሚያግል ነገር በዚህ ምክንያት ከስፖርት የምትገለልበት ነገር ነው ብዬ ስለማላምን ነው። ስለዚህ ምናልባት እዚህ ጋር እሺ፣ ሲጀመር ገንዘቡ አይደለም ገንዘቡ ምን 200 ብር መጣ ምን ለኔ ምንም ነገር የሚሆን አይደለም። ስንሰራ የማይኖር ከዚህ በፊት ወደዚህ ፕሮጀክት ስንገባ በነፃ ነው ስንሰራ ነው። እኛ እድሜ ልካችን ስንጫወትም ነፃ ነው፣ ስናሰለጥኑ ነፃ ነው ይታወቃል። ግን ትንሽ ስሜት የሚጎዳው ነገር አንዳንዴ ያው ስፖርት አይደለ በማን ነገር ሲሰራ እኔ ድጋፍ አድርገውልኝ እጎን የሆነው አይዞህ እንዴ አንድ ቀን ብቅ ብሎ ማያውቅ ሰው ያንተ ስሜት እንትን ለማለት ለመጉዳት የሚደረግ ነገር ግን እኔ ትንሽ ተሽ አደረገኝ እንጂ አይምሮዬን። ከዛ በኋላ ግን ከዚህ ሁሉ ነገር ብርቅስ ወጣቶች ጋር ከሌሎች ከደረሱበት ጋር መድረስ አለብን። ይሄ ደግሞ ምንድነው እንደ ባለሙያ የተሰጠን ነገር አለ። ያንን ነገር ግዴታችን ሳይሆን በፍላጎት የምንሰራው ነው ብዬ አምናለሁ። ስለዚህ አንተ ጋር ደግሞ በትንሽ ነገሮች ሊያስከፉ ይችላል። ከዚህ በፊት ያለምንም ነገር ብዙ መስዋዕቶች እንደከፈልክ እናውቃለን። በጣም እጅግ የምናከብርህ ደብረ ማርቆስ እንደ ሀብት የምናይህ ሰው ነብዬ ስለማስብ ማለት ነው። ግን በእንደዚህ አይነት ነገሮች በመራቅ ግን ስፖርቱን ጎድቶታል ብዬ አምናለሁ። በተለይ እግር ኳስ ምክንያቱም ከአንተ ብዙ የሚጠበቅ ነገር ስለሚኖር ማለት ነው። ስለዚህ ወደፊትም ይሄ ነገር ይከሰታል ብዬ አላምንም። ግን አንተ የሄድክበት መንገድ እንደ ሚዲያ እንደ አገርም ትክክል ነው ብያለሁ። ምክንያቱም የተሰጠህ ነገር ሊሆን ይችላል ጥሩ ነገር ባይሆንም ጥሩ ነገር ሳይሰጥም እኮ ጥሩ ፊሊንግም ሳይኖር እኮ ሰው ይሰራል። ያ ስለሚሆን ይሄ ነገር ትክክል ብዬ አላምንም እና ምናልባት እዚህ ጋር ወደፊትም አንተ በጣም ተች የሚያደርጉ አንተ ከምትጠብቀው በላይ መከበር ሲገባ ጥሩ ያልሆነ ነገር ሊኖርብህ ይችላል እና ይህ ሲሆን ነገ ደግሞ እንዲህ ተባልኩ ብለህ ልትቀር ትችላለህ ወይ የሚሆን እስክመልስ ምንድነው በወቅቱ የተከሰተው? ቅድም እንዳልኩት ልጆቹ እንደዛ ሲሆን እኔ አፕግሬድ አድርጌ ወደ ሃይስኩል ስገባ አውቶማቲካሊ ከዛ በኋላ ልጆቹ መሰብሰብ አልፈለኩም። ለምን? የተሰጠው ምላሽ ነው እኔ ውስጤን የጎዳው። የተሰጠው ምላሽ የሌለ ነገር ነው። ውሸት ነው። በቃ የሚያስጠላኝ ነገር ቢኖር ውሸት ነው። ወደ ኢንፎርሜሽን ሰምቻለሁ። እኔ ጋር የነበረ ልጅ እዛ ቤት መስሪያ ቤት ውስጥ የሚሰራ ልጁ እኔ ጋር ነበረ። ያ ልጅ ለካ ተደላቂ ነው። ህፃን ልጅ ይዘው እንዲህ ነው ማለትና ትልቅ ተቋም ከህፃን ባመጣው ወሬ የሰውን ስሜትና የሰውን ሁኔታ መጉዳት ትንሽ አስቸጋሪ ስለነበር እኔ በዛ ሰዓት ቅድም ሁለት ደጋግሜ መናገር አስፈላጊ በቃ ስሜቴን ጎዳው። ወደ ሆኖ እንዲህ ከሆነ ደግሞ ክረምትም ስለነበር ወደ ዝጉም ስለነበረ አውቶማቲካሊ ከዛ በኋላ ራሴን አግልያለሁ። አሁን ግን ወደ መስመሩ ገብቼ ደግሞ ያው ምክንያት ቢኖረኝ ወደ መስመሩ ገብቼ እየሰራሁ እገኛለሁ። በዚህ ቢታይ በሚል ነው።